ይህንን ትምህርት የምትከታተሉ ወንድሞቼና እህቶቼ በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም ይብዛላችሁ። ይህ የአህዌኒሲ መንፈሳዊ ትምህርትና የስብከት አገልግሎት በአሁኑ ጊዜ የክርስትና እምነት መሰረታዊ ትምህርቶችን በተለያዩ ርዕሶች የሚተላለፈውን ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ለሁሉ እንድታደርሱ በጌታ ፍቅር ላሳስባችሁ ይወዳለሁ። በባለፈው ትምህርታችን ስለ ንስሐ በሁለት ክፍሎች ከፍለን ማየታችን የሚታወስ ሲሆን ይህ የዛሬው 14ኛው ርዕሳችን ድነት የሚል ይሆናል። ስለ ድነት በሁለት ክፍሎች ከፍለን እንመለከታለን። ክፍል 1 ድነት ማለት ምን ማለት ነው? ከምንስ ይድናል? የሚለውን ስንመለከት ድነት ማለት መዳን ማለት ሲሆን መዳን ሲባል በመንፈሳዊ ወይም በስጋዊ ከማንኛውም አይነት ክፋት፣ ጥፋትና ጉዳት መዳን ማለት ነው። በዛሬው በዚህ ትምህርታችን የምንመለከተው መንፈሳዊውን መዳን ነው። መጽሐፍ ቅዱስ መንፈሳዊውን መዳን የዘላለም ደህንነት መዳን ወይም ድነት በማለት ይገልጸዋል። እንደ መጽሐፍ ቅዱስ አስተምህሮ መዳን ማለት የማይጠፋ ለዘላለም የሚኖር የሕይወት ዋስትና ማግኘት ማለት ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ይህ ስለ መንፈሳዊና ስለ ነፍስ መዳን የሚገልጽ ነው። በተመሳሳይ ደግሞ በሐዋርያት ሥራ ምዕራፍ 16 ቁጥር 31 እና 32 ጳውሎስና ሲላስ ወንጌልን እያገለገሉ ሳሉ ወደ ወህኒ በተጣሉበት ጊዜ በዘመኑ በሮማውያን እንደሚሆን ከመሬት በታች በተዘጋጀው እስር ቤት በተጣሉበት ጌታ በድንገት የመሬት መናወጥ በማስነሳት የእስር ቤት በሮችን በመክፈትና የእስረኞችን እስራት በመፍታት ባደረገው ተአምራት የወህኒ ቤት ጠባቂው ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል ብሎ ለጠየቃቸው ጳውሎስና ሲላስ ሲመልሱለት በጌታ በኢየሱስ እመን አንተና ቤተሰቦችህ ትድናላችሁ አሉት። የጳውሎስና የሲላስ ምላሽ መንፈሳዊ የሆነ የነፍስ መዳንን የሚያመለክት ነበረና በጊዜው የወህኒ ቤት ጠባቂው በዛች ሌሊት ከቤተሰቦቹ ጋር በጌታ በኢየሱስ ክርስቶስ ማመኑን እናነባለን። መዳን ምንድን ነው ለሚለው በእነዚህ ጥቅሶች እንደተመለከትነው መንፈሳዊና የነፍስ መዳን ሲሆን ከምን ይድናል ለሚለው ደግሞ ራእይ ምዕራፍ 21 ቁጥር 8 ከሞት በኋላ ሁለተኛ ሞት ከተባለውና በዘመን መጨረሻ በፍርድ ቀን ነፍስ በዲንና በእሳት ከሚቃጠል ባህር መዳንን የሚገልጽ ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 22 እና ምዕራፍ 25 ቁጥር 44 እንዲሁም ማርቆስ ወንጌል ምዕራፍ 9 ቁጥር 43 እና 44 በሌሎችም በመጽሐፍ ቅዱስ ክፍሎች በግልጽ እንደሚያብራራው በዘመን መጨረሻ የዚህ ዓለም ሥርዓት ሰማይና ምድር ካለፉ በኋላ የሞቱት ሰዎች በሙሉ በትንሣኤ አካል ተነስተው በነጩ ዙፋን በፍርድ ችሎት ፊት ቀርበው የፍርድ ውሳኔያቸውን ሲቀበሉ በክርስቶስ ያላመኑት በክርስቶስ ባለማመናቸው በኃጢአታቸው ምክንያት የፍርድ ውሳኔያቸውን ተቀብለው ለዲያብሎስና ለመላእክቱ ማለትም ለርኩሳን መናፍስት ወደ ተዘጋጀው የእሳት ባህር በሚሄዱበት ካስፈሪው ዘላለማዊ ፍርድ መዳን ነው። ቀደም ሲል እንዳየነው መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ሰማይ በታች ሌላ የለምና የሚለው የኢየሱስ ክርስቶስ ስም በዘመን መጨረሻ ከሚፈጸመው ፍርድ ወይም ሁለተኛ ሞት ከተባለው ከገሃነም እሳት ባህር የሚያድን መሆኑን ከተመለከትናቸው ጥቅሶች በግልጽ እንመለከታለን። ሰው በዘመን መጨረሻ ከሚፈጸመው ፍርድ ማለትም ማርቆስ ወንጌል ምዕራፍ 9 ቁጥር 43 እና 44 ትላቸው ከማይሞት እሳቱም ከማይጠፋው ዘላለማዊ ከሆነው የእሳት ባህር ለመዳን በዚህ ዓለም እያለ የዘላለም የሕይወት ዋስትና ሊኖረው ይገባል። ይህም የሕይወት ዋስትና በዚያን ጊዜ ፈራጅ ሆኖ በዙፋኑ ላይ የሚቀመጥ በሙታንና በሕያዋን ላይ ሊፈርድ ሥልጣን የተሰጠው የጌቶች ጌታ የነገሥታት ንጉሥ የሆነው ኢየሱስ ክርስቶስ ነው። በሐዋርያት ሥራ ምዕራፍ 10 ቁጥር 42 እና ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 በሕያዋንና በሙታን ሊፈርድ ሥልጣን ያለው ጌታ ኢየሱስ ክርስቶስ መሆኑን ሐዋርያት ከኢየሱስ ከራሱ የሰሙትን በማረጋገጥ ሲመሰክሩ እናነባለን። ሰው ለመዳን በዚህ ዓለም እያለ የዘላለም የሕይወት ዋስትና እንዲኖረው ምን ሊሆን ይገባል ለሚለው ደግሞ በሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሞት
ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። ሰው ለመዳን የዘላለም የሕይወት ዋስትና የሆነውን ኢየሱስ ክርስቶስን የግል አዳኙ አድርጎ በማመን ወደ ልቡ በማስገባት የሚድን መሆኑን ይህ ክፍል በደንብ ያብራራልናል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 28 እንዲህ ሲል ተናግሯል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም ሲል ተናግሯል። ስለዚህ የማይጠፋ ለዘላለም የሚኖር ሕይወት የሚሰጠው ኢየሱስ በመሆኑ ሰው ኢየሱስ ክርስቶስን ማመን አለበት። ኢየሱስ በሥጋው ወራት ገና ሳይሞት እያስተማረ እያለ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 16 ስለ ራሱ እንዲህ ብሎ ተናገረ። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና የሚለውን ተናገረ። በዚህ ክፍል የኢየሱስ ክርስቶስ የዓለምን ኃጢአት ለማስወገድ እንደ ብሉይ ኪዳን የበግ መሥዋዕት በራሱ ፈቃድ የሚሰዋ መሆኑን የመሥዋዕቱን መንገድ በዘኍልቍ ምዕራፍ 21 ቁጥር 8ና 9 በምድረ በዳ በእግዚአብሔርና በእግዚአብሔር ምርት ላይ በቃሉ ያመፁትን ክፉ ሰዎች እባቦች ነደፏቸው፣ ብዙ ሰዎችም ሞቱ። ሌሎቹ የተነደፉት ደግሞ መርዙ በሰውነታቸው ስለተረጨ ሊሞቱ ታመሙ፣ ደከሙም። ያን ጊዜ እግዚአብሔር እንደተናገረው ሙሴ የናስ እባብ ሰርቶ መርዙ በሰውነታቸው ያለ ሞትን የሚጠባበቅ ሁሉ እንዲያዩና እንዲድኑ በሕይወትም እንዲኖሩ ሙሴ የናስ እባብ ሰርቶ ከፍ አድርጎ በዓላማ ላይ ሰቀለ። እባብም የነደፋቸው ሰው ሁሉ የተሰቀለውን የናስ እባብ በማየት እንደዳኑ ሁሉ የክርስቶስ የመሥዋዕት በግ ሆኖ የመሰዋቱ መንገድ ሙሴ የናሱን እባብ እንደሰቀለው መስቀል ላይ በመሰቀል ለኃጢአት መሥዋዕት ሆኖ ከአዳም ጀምሮ የኃጢአት መርዝ በማንነታቸው ያለ የሰው ልጆች ብዙዎቹ የሞቱና አሁንም በኃጢአታቸው መርዝ ሊሞቱ የታመሙ በሽተኞች ኢየሱስ ክርስቶስ በቀራንዮ ተራራ በመስቀል ላይ ከፍ ብሎ እንደ ናሱ እባብ በተሰቀለ ጊዜ በእምነታቸው እርሱን አይቶ ለዘላለም በሕይወት እንዲኖሩ ሕይወቱን በመስቀል በመሞት መሥዋዕት አደረገ። የዓለምን ሁሉ ኃጢአት በራሱ ተሸክሞ በምትካቸው ሞተ። ይህ ዓለም በእርሱ እንዲድን እግዚአብሔር አብ ለዓለም ሁሉ የሰጠው የፍቅር ስጦታ የእግዚአብሔር ጸጋ ወይም ነጻ ስጦታ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና እግዚአብሔር የተመሰገነ ይሁን። እግዚአብሔር መዳን ወይም ድነት በጸጋ እንዲሆን እግዚአብሔር በራሱ ቸርነት የወሰነና የወሰነውን ደግሞ የፈጸመበትን ለዓለም ሁሉ አሳይቷል፣ አረጋግጧልም። ይህ የእግዚአብሔር ውሳኔና አፈጻጸሙ በሁለት መንገዶች ተረጋግጧል። አንደኛ፣ ኃጢአትን ያላወቀ አንድያ ልጁ ለዓለም ሁሉ ኃጢአት በምትካቸው ተቀጥቶ እንዲሞት በማድረጉ የኃጢአተኞችን ኃጢአት በሙሉ ተሸክሞ በመስቀል ላይ ተሰቅሎ አምላኬ አምላኬ ስለምን ተወኸኝ፣ ኤሎሄ ኤሎሄ ላማ ሰበቅተኒ ሲለው በኃጢአተኞች ምትክ ለኃጢአት የሚገባውን የሞት ቅጣት እየተቀጣ ስለሆነ እግዚአብሔር ዝም በማለት ኃጢአት ያላወቀውን ስለ እኛ ኃጢአት በማድረጉ መዳን በጸጋ እንዲሆን የወሰነውን በአፈጻጸም አረጋገጠ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ይህንን ያረጋግጣል። ሁለተኛ አዳም በኃጢአት ከመውደቁ የተነሳ ኃጢአት የሰው የተፈጥሮ ማንነት ውስጥ ስለገባ በመወለድ እየተወራረሰና እየተላለፈ በውስጡ በመኖሩ የአዳም ዘር መልካም ሥራ በመስራት መጽደቅና ከእግዚአብሔር መታረቅ የማይችል ኃጢአተኛ ሆኖ ስለተገኘ አንድያ ልጁ ክርስቶስ የዓለምን ኃጢአት በራሱ ተሸክሞ በምትካቸው ተቀጥቶ እንዲሞትና የክርስቶስ ጽድቅ በእርሱ ለሚያምኑት ሁሉ እንዲቆጠር በማድረጉ መዳን በጸጋ በነጻ እንዲሆን የወሰነውን በአፈጻጸሙ አረጋገጠው። ሮሜ ምዕራፍ 4 ይህንን ያረጋግጣል። እግዚአብሔር አብ በእነዚህ በሁለት ነገሮች መዳን በጸጋ
በነፃ እንዲሆን እንዳረጋገጠ እንመለከታለን። ስለሆነም መዳን በጸጋ እንዲሆን አብ የላከው ኢየሱስ በእርሱ ለሚያምኑት ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እና 29 እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ልነጥቃቸው ማንም አይችልም በማለት ደግሞም ዮሐንስ ወንጌል ምዕራፍ 5 ቁጥር 24 እውነት እውነት እላቸዋለሁ ቃልን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም በማለት ወደ ሞት የሚነዳ ገዳይ መርዝ የሆነው ኃጢአት በማንነቱ ላለው ለአዳም ዘር ዘላለም የሚኖር የሕይወት ዋስትና በእርሱ በማመን እንዲቀበሉ ወደ መስቀሉ መከራ ሳይገባ ከወዲሁ ይህንን ተናገረ። በሮሜ 3:23 ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብር ጎሏቸዋል ይላል። ሰው ሲፈጠር በእግዚአብሔር መልክና ምሳሌ ሆኖ የተፈጠረ ብቻ ሳይሆን ከእግዚአብሔር የተካፈለ የእግዚአብሔር ክብር ነበረበት። እግዚአብሔርም በክብሩ አይቶ ሰው ይሞታልና የእግዚአብሔርን ክብር ማየት ለሰው አይቻልም። ዘጸአት ምዕራፍ 33 ቁጥር 18 እስከ 23፣ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 5 ማየት እንችላለን። ሰውም ተፈጥሮ ወደዚህ ዓለም ሲመጣ እንዲሁ የእግዚአብሔር ክብር ነበረ። የምድር ፍጥረታት በሙሉ ይገዙለትም ነበረ። በአዳም መተላለፍ ኃጢአት ወደ ሰው ማንነት ገብቶ የእግዚአብሔርን ክብር አጎደለው። ከዚህ የተነሳ ነው አሁን በሮሜ 3:23 እንዳየነው ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብር ጎሏቸዋል ያለው። በሮሜ ምዕራፍ 7 ቁጥር 21 እስከ 24 እንደሚገልጸው በአዳም ውድቀት ምክንያት በሰው ማንነት ውስጥ የገባው ኃጢአት ሰውን በኃይል በማስገደድ ኃጢአትን የሚያሰራ ሆኖ ሰውን መግዛቱን ይናገራል። ሰው በማንነቱ ከገባው ከኃጢአት ኃይል የተነሳ የጽድቅ ሥራ ለመስራት ከመመኘት ባለፈ አቅም የሌለው ደካማ ሆነ። ክርስቶስ የሰውን ኃጢአት በመስቀል ሞት ቅጣቱን ስለፈጸመው በእርሱ ያመኑት ሮሜ ምዕራፍ 8 ቁጥር 30 አስቀድሞ የወሰናቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው ወዳለው ክብር ወደ መጀመሪያው ወደ እግዚአብሔር ክብር መለሳቸው። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ወደሚለው ክብር ኢየሱስ ክርስቶስ በእርሱ ያመኑትን አሸጋገራቸው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17። እንግዲህ በክርስቶስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ስል እናነባለን። ስለሆነም ኢየሱስ ክርስቶስ በመስቀሉ የሰውን ቅጣት ስለተቀጣ በእርሱ ያመኑት የክርስቶስን ጽድቅ ለብሰው ተጎናጽፈው በአብ ፊት የመቆም የእግዚአብሔር ልጅ የመሆን ስልጣንን ተቀብለዋል። የልጅነትን ስልጣን ተካፍለዋል። ስለዚህ በክርስቶስ ያመንን እኛ የተቀበልነው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና የማይሞት የማይጠፋ ለዘላለም የሚኖር የሕይወት ዋስትና የሞትና የሲኦል መክፈቻ ቁልፍ በእጁ የጨበጠውን በሕያዋንና በሙታን ላይ ሊፈርድ ስልጣን ያለውን ኢየሱስ ክርስቶስን ይዘናልና እግዚአብሔር ይመስገን። እግዚአብሔር የዓለም ሁሉ ኃጢአት በእርሱ እንዲወገድ ለዓለም የሰጠው አንድያ ልጁን ክርስቶስን በማያምን ይፈረድበታል። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። በተጨማሪም በዮሐንስ ወንጌል ምዕራፍ 3 ቁጥር 18 በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በተለይም በዮሐንስ ወንጌል ምዕራፍ 12 ቁጥር ከ47 እስከ 50 ኢየሱስ ዓለምን ላድን እንጂ በዓለም ሊፈርድ አልመጣሁምና ቃልን ሰምቶ የማይጠብቀው ቢኖር የሚፈርድበት እኔ አይደለሁም፣ የሚጥለኝ ቃልንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁት ቃል እርሱ በመጨረሻ ቀን ይፈርድበታል። እኔ ከራሴ አልተናገረሁምና ነገር ግን የላከኝ አብ እርሱ የሚለኝን የምናገረውንም ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ በማለት በኢየሱስ አለማመን በኃጢአተኝነት ማንነት መኖር ስለሆነ ከገሃነም
እሳተ ባህር እንደማይድን ከአብ የተቀበለውን ትእዛዝ ኢየሱስ ያስተላለፈ መሆኑን ይህንን ቃል ሰምቶ የዘላለምን ሕይወት የሚጥል ይህ ቃል በጆሮው የደረሰው ነገ ፍርድ እንደሚሆንበት ተናግሯል። መጽሐፍ ቅዱስ አዳም በሠራው ኃጢአት የአዳም ዘር በሙሉ ኃጢአተኛ ሆነዋል ይላል። ሮሜ ምዕራፍ 5 ቁጥር 14 እስከ 21 ይህንን ይናገራል። የአዳም ዘር የሆነ ሁሉ ከመወለድ ጀምሮ የኃጢአት ማንነት እንደነበረ ይህም በዘር የሚተላለፍ መሆኑን መዝሙር ቅንፍ 51 ቁጥር 5 እነሆ በአመፃ ተጸነስሁ እናትም በኃጢአት ወለደችኝ ሲል ኃጢአት ከመወለድ ጀምሮ በዘር የሚተላለፍ እንደሆነ ያስረዳል። ስለሆነም ኢየሱስ ክርስቶስን ያመነ ኃጢአቱ በክርስቶስ የሞት ቅጣት ላይ ስለወደቀ የክርስቶስ ጽድቅ ለእርሱ እንደሚቆጠርለትና አዲስ ፍጥረት ሆኖ በእምነቱ ከእግዚአብሔር ይወለዳል። ሮሜ ምዕራፍ 4 ቁጥር 5፣ ዮሐንስ ወንጌል ምዕራፍ 1 12ና 13፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ይህንን ይገልጻል። ለሰው በተፈጥሮ የምርጫ ነጻነት ተሰጥቶታል። ዘዳግም ምዕራፍ 30 ቁጥር 19ና 20፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ሰው ወዶ ማድረግ የወደደውን ማድረግ እንደሚችል ያመለክተናል። ነገር ግን እግዚአብሔር በቀደመው ዕውቀቱ አስቀድሞ በክርስቶስ ሊያድነን የወሰነና የመረጠ መሆኑን ኤፌሶን ምዕራፍ 1 ከቁጥር 10 እስከ 12 ይህንን ያስረዳል። የእግዚአብሔር ጥሪና አስቀድሞ በልጁ በክርስቶስ በኩል የጨረሰው የመረጠው ምርጫ በእግዚአብሔር አስቀድሞ የተወሰነ ቢሆንም በሰው በጎ ፈቃድና እምነት እንደሚከናወን ኤፌሶን ምዕራፍ 1 ቁጥር 13 ይህንን ያሳያል። ሰው በነጻ የተሰጠውን የዘላለም የሕይወት ዋስትና ኢየሱስን በፈቃዱ ሲያምን ከሁለተኛው ሞት ከፍርድ ቅጣት ይድናል። ይህንን በምድር እያለ የዘላለም ዋስትናን በእምነት መያዝ መቀበል አለበት። በገዛ ፈቃዱ ወዶ ያመነውንና የዘላለም የሕይወት ዋስትና አድርጎ የተቀበለውን ለሰው ወዶ የመምረጥ ነጻነት በመኖሩ ያንን ነጻነት ተጠቅሞ ወዶ ቢክደው በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 እንደተጻፈው ኢየሱስ እርሱን ይክደዋል። ደግሞም በእግዚአብሔር ምርጫና በጎ ፈቃዱ ለሰው በጸጋ የተሰጠውን ድነት በእምነት ተቀብሎ የዳነ አማኝ በዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 እንደተጻፈው መንፈስ ቅዱስ የሰማዩን ብርሃን አብርቶለት ከመንፈስ ቅዱስም ተካፋይ ሆኖ የሚመጣው ዓለም ክብርና ኃይል ቀምሶና ተረቶ ተመልሶ ቢክደው በትዕቢት ሐሳቡ ክርስቶስን መልሶ የሚሰቅል አሿፊ ይህንን አሿፊና ከሃዲ በንስሐ ማደስ የማይቻል ነው ተብሏልና ደግሞም ክርስቶስ የድነታችን ሥራ በመስቀሉ የፈጸመውን በእርሱ ምትክ እርሱን ተክቶ ዳግመኛ ከመውለዱ ጀምሮ የድነታችንን ፍጻሜ እስክደርስ የሰማይ ርስት መያዣና መዳናችን እውነት መሆኑን ለመንፈሳችን የሚያረጋግጥ የጸጋውን መንፈስ ያክፋፋና የሰደበ ያንኳሰሰ ያንቋሸሸ የእግዚአብሔርን ልጅ በመካድ የሚረግጥ የተቀደሰበትን የክዳኑን ደም እንደ እርኩስ ነገር የሚቆጥር ቅጣቱ የሚብስ መሆኑን በዕብራውያን ምዕራፍ 10 ከቁጥር 26 እስከ 30 ይናገራል። ሐዋርያው ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 1 የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽሉከው ያገባሉ እንዳለው በክርስቶስ በማመን መዳናቸውን አረጋግጠው ድነታቸውን በፍርሃትና በመንቀጥቀጥ እስከ ፍጻሜው የድነት በረከት ሁሉ የሚዋጅበት የቤዛችን የፍጻሜው ቀን ሳይደርስ የዋጃቸውን ጌታ ይክዳሉ። ጌታ በማዳኑና በቃል ኪዳኑ ታማኝ ሆኖ ሳለ ሰው በተፈጥሮ የመምረጥ የማመን ያለማመን ነጻነት ስላለው ወደው በድፍረት የሚክዱትን ጌታም ይክዳቸዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13። ስለ ድነት ክፍል 2 ይቀጥላል። ይህ ትምህርት ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። ጌታ ይባርካችሁ።